ገንዘብ እኮ አልኩሽ ገንዘብ አንቺ ከማንም ተቀበሽ አይደል የምትመጣለቀው እዚህ ጋር አንቺ ምን እስቲ አንተ ሰውዬ እንደዚህ ብላት ያበሳኝ ነው ይሁን እንደዚህ ምን አንቺ በቀርቅሪበት የታባሽ እንደምታረጊ ራሱ ኧረ እባክህ ተው ሁሉም ተሻለ ገንዘብ አይደለ ማርስ ነው ምን አርጎ ነው ባዶ ቤት ሞቼ ልቅር ሰው አይኝ ተው ልጄ ተው ሰላም ውድ የአሻራ ሚዲያ ቤተሰቦቻችን እንደምን አላችሁ? እንግዲህ እንደተለመደው ዛሬ ደግሞ በአዲስ ነገርና በአዲስ ክስተት በአዲስ ምርመራ ተመልሰን መጥተናል። ውድ ቤተሰቦቼ እንግዲህ እንዲህ እያለን ብዙ እየሄደን ብዙ እያየን ብዙ ምርመራዎችን አካሂደን ብዙ ወንጀሎችን አጋልጠናል። ዛሬ ደግሞ እንግዲህ ውድ ቤተሰቦቼ ይቺ የምትመለከቷት እናታችን አንድ የማወያየህ ጉዳይ አለኝ የገጠመኝ ችግር አለኝ ብላ ወደ እኔ መጥታለችና እስቲ ውድ ቤተሰቦቼ ይህች እናታችን ምን ትለናለች? ምንድነው የተፈጠረባት የሚለውን ነገር ከሷ አንደበት እንሰማለንና ከዛ በፊት ውድ ቤተሰቦቼ ይሄንን ቪዲዮ ከመጀመራችሁ በፊት አዲስ ቤተሰብ የሆናችሁ ሰብስክራይብ ያደርጋችሁ እንዲሁም ደግሞ ይሄንን ቪዲዮ ለብዙዋን ተደራሽ እንዲሆን ለብዙዋን ሼር እንድታደርጉ እጠይቃለሁና እስቲ ይህች እናት ምን እንዳጋጠማት ከሷ አንደበት እንስማ። ወደሷ እንሄዳለን። እሺ እናታችን እንግዲህ ወደኛ ስለመጡ በጣም እናመሰግናለን። በመጀመሪያ እስቲ ከስሞትን ጀምር። ስሞትን ማን እንበል? እኔ ወይዘሮ ሸዋዬ ተስፋ ይባላለሁ። ወይዘሮ ሸዋዬ እሺ ወይዘሮ ሸዋዬ እስቲ ምንድነው የተፈጠረበት ወይም ደግሞ ወደኛ ያስመጡት ጉዳይ ምንድነው? በመጀመሪያ ጥሬና ክብራችሁ ስለመጣችሁ ከልብ አመሰግናለሁ። የችግር ደራሾች እንደሆናችሁ ሰምቼ ነው ችግራችንን ትፈቱልናላችሁ ብዬ ጎረቤቶቼን ወክዬ የመጣሁት። የነገርኩ ምክንያት እንደነገርኩ ሆኖ አሁን ንገሪኝ ካልክ ምን መሰለህ፣ አንድ ጎረቤት አለች። ጎረቤታችን አብረን ብዙ ዓመት ኖረናል። አንድ ልጅ አላት እና ልጇም ያላባት ሆና በከራዋን አይታ አሳድጋ ነበረ። ያ ልጅ ጎረመሰ። ሲያድግ ከጓደኞቹ ጋር ከማን ጋር እንደገጠመው አናውቅም። ከጓደኞቹ ጋር ሄዶ ውጪ ላኩኝ አለ። ውጪ ደርሶ መጣ። ወደ ውጭ ሀገር ሄዶ መጣ። ለሰራ ነው የሷ ልጅ ሄድልና እዛ ቆይቶ አልተመቸኝም አለና ደግሞ ተመልሶ መጣ። ወደዚህ ሀገር ተመልሶ መጣ። ብዙም እንትን እንዳለ ሳይቆይ ተመልሶ መጣ። ሰርቶ ምናምን የመጣው? አረ ዝም ብሎ ነው የመጣው። ምንም ይስራም አይስራም እሷ ምንም የምታውቀው ነገር የለም። ደርሶ መጣ ብቻ። እኛም ያው ጎረቤት ስለሆነን ውስጡን በደንብ ሰርሰረን ባናቅ የምናውቀውን ነው ልናገር ልጠቁም ብዬ መጣሁት። ከዛ ያንን ነገር እንደዚህ እያደረግን ስንል በመሀል ላይ ቤቱን ባንክ መጥቶ ሸጠባት። የእሷን ቤት እንዴት? የጎረቤቴን በዕዳ ተበድረሻል፣ የብድሩ ሰዓቱ አልፏል፣ በየተደጋጋሚ እያመጡ እንትን ይነግሯታል ማስጠንቀቂያ። ተበደረው ነበር እሷ የምታውቀው ነገር የለም። እንደምንሰማው ልጁ ውክልና እሷ ደከም ስለምትል አቅምም ስለሌላት ለልጇ ውክልና ሰጥታ ነበረ። ልጁ ያንን ቤት ሽጥት አድርጎባታል በላዩ ላይ ውክልና ስላለው የእናቱን ቤት። እሷ ምንም የምታውቀው ነገር የለም። እንደዛም መቶ ለእሷ ምንም ያደረገላት ነገር የለም። ከችግርም አልተላቀቀችም። ግን ዝም ብሎ ይበላል ይጠጣል እንደፈለገ እንትን እያለ ያልባሌ እነዚህ ምናምኖቹን ሁሉ ላይ እንትን እያለ እየተጠቀመ ሱሰኛ ተከባር ሱሰኛ ሆነባት አንድ ልጇ። ከዛ ያንን ተቀብላ የለም አባት የለም እንጂ ባደጋ ሞቶ ነው ወይስ? እሱን እንግዲህ ችግሩን አላውቀውም። ብቻ የለም ያለ አባት ብቻ እንዳሳደገች ነው እኛ የምናውቀው። እኛ ጋር ከተቀላቀለች ጊዜ ጀምሮ እኔ ከመጣው ሰዓት ጀምሮ ምን ብቻ እንደምታሳድግ ነው የማውቀው። እንዴት ነው ምናምንም ብዬ አልጠየኩም። የሰፈሩም ሰው የሚያውቀው ነገር የለም። አሁን ያ ልጅ ያንን ቤት ለካ በሱሶቹ ምክንያት ተበድሮ ደብተሩን አስይዞ ተበድሯል። ባንኮቹ ደግሞ ብሩን አምጪ ብሎ ከባንክ ነው የተበደረው። ባንኮቹስ ምን ብለው እሷን ሳይጠሩ እሷን እንትን ሳይሉ ምን ብለው እንዳበደሩ ያለቅ ኦሬዲ ውክልና ሙሉ ውክልና ነው የሰጠችው። ሙሉ ስለሆነ አቅም የላትም። አንዳንድ ጉዳዮችን ማስተዳደር ቤቱንም ለማደስም ለምንም ያስፈልጋል ሲላት በድግ አድርጋ ሰጠችው። ውክልና እኔ ከምመላለስ አንዴ ወረዳ አንዴ ቀበሌ ክፍለ ከተማ ከምታመላልሰኝ በቃ ሻንተ እንትን ብላ ልጅ ስለሆነ አንድ ልጅ ነው በጎኔ ለከታች የለምን ያንን ብላ ትሰጠዋለች። እሱ ለካ አልባሌ ጓደኞች ጋር ገጥሞ ብልሽት ተብሎባት ከዛ ያንን ቤት ያስሸጣታል።
ባንኩ ደግሞ ይመጣና ሳምንት ቀርቶሻል፣ በሳምንት ውስጥ ካልከፈልሽ ትወጫለሽ አላት። እሳቸው ሳያውቁ ነው ተበደረው የሁሉ ነገር የተፈጠረው። ደውሎ ብቻ ነው ባንክ ዕዳ ስላለብሽ ክፈይ። የምን ብር ነው? ከዛ ተያይዘን ባንክ ቤት ሄድን ስንጠይቅ ደግሞ እንደዚህ እንትን ብሏል፣ ባንክ የተበደረውን ብር ይሄን ያህል ብር ካልከፈላችሁ ትወጫለሽ ተባልሽ። በሳምንት ደግሞ ቆዩ እየደጋገሙ ሲደውሉ እኔ ምንም ማውቀው ነገር ስለሌለ እኔ የምከፍለውም የለኝም አለች። የላትማ ስትል በሳምንቱ ጠበቁና ልክ የዛሬ ሳምንት እቃሽን ታውጫለሽ ካለበለዚያ ቤቱ ባራይ ስለሚሸጥ እንትን ቢያሏት አለቀሰች። ተላቀስን። ምንም መፍትሄ የለውም። ልጅ ምንም አላለ። ኧረ እሱ ምንም ቃለ ትንፍሽ የሚለው ነገር የለም። እኛ ራሳችን ለማስታረቅ ከእሷ ጋርም እየደበደባትም ምንም እያላት ነው የሚኖረው። እባክን ተው ብለን ሰብሰብ ብለን ብንመክረውም አሻፈረኝ ይላል። እኛ ፊት እሺ ይላል። ወጥ ስንል አንቺ ማንንም ሰው እየሰበሰብሽ እያመጣሽ አንቺ ምንድነሽ እያለ ጭራሽ አስወጧት። ላስቲክ አንጥፋ በረንዳ ላይ ሆነች። ያንን የመሰለ ቤት ለካ ጎዳና ወጣች። ልጅ የሁሉ ነገር እየተመለከተ ምንም ያደረገው ነገር የለም። አላቅም ምንም ነገር። ጎዳና ወጣች። ያንን ላስቲክ አቀረብን፣ አሸፋፍነን ቁጭ አልን። የሰፈሩን ወርቅ ይዝነብበት የዚህ አካባቢ ሰው ጥሩ ነው ብሩን ከዛም እንትን ብለን አንድ አነስ ያለች ቤት ተከራይተን አስቀመጥን። እግዚአብሔር ይስጣችሁ የሆነ አዎ ደግ ለሚሰራ እግዚአብሔር ደግ ይስጥ። አሉ ብዙ ደጋጋያኖች ጥሩ አሉ። እሱም እግዚአብሔር ብድራቸውን ይክፈል። ተካንተን አለላት። ሻል የሚለው በርካት እያደረገ አነስ ያለው እንዳቅሙ እያለውን እያልን ሰብስበን ቤቱን ተከራየንላት። ቤቱንም ተከራይተን መቻረፈ ልጁ እየመጣሁንም ያሰቃያታል። ልጄ ይሄንን ዱላም ሆነ አሁንም ይመጣል። አሁንም አለ። አሁን ደግሞ ምን አለ መሰለ ልጄ ቤት ባዶና ጣራና ግርግዳችን ሴትዮ ያስቀምጠንላት ምንም እናደርገው ነገር ስለሌለ ያንን ምን አደረግን መሰለ ከዛም 10 ብርም 100 ብርም 50 ብርም እየሰበሰብን ለአንዳንድ አስቤዛዎችን እንሰጣታለን። ያንን መሰብሰቡን ሰምቷል። እየመጣ አምጪ ብሩ ምን ስለሆነ እየተሰበሰበልሽ አይደል የተሰበሰበልሽን አምጪ እያለ ነጋ ጠባ ይቀጠቅጣታል እናቱን። ስለዚህ እናት በወለደች እዚህ ደረጃ ባሳደገች ልጄ ትልቅ ደረጃ ይደርስልኛል ብላ ፈተናዋን አይታ የቀይ ጥቁር እየሆነች እያሳደገች እሱ እናቱን የሚቀጠቅጥበት ምክንያትና ምን እንደሆነ ስለማይታወቅ ይሄ ፍርጃ ከሆነባት እናንተ የተቻላችሁን አድርጋችሁ የምታደርጉት ነገር ካለ መፍትሄ ስጡልኝ እብዬ ነው እኔ የተናገርኩት። ይሄ መናገሬንም ራሷ ምንም የምታውቀው ነገር የለም። እንግዲህ ውድ ቤተሰቦቼ ከነገረችኝ ታሪክ ተነስቼ እንግዲህ ታሪኩ በጣም የሚያሳዝን መሆኑን ነው የተገነዘብኩት እኔም። ምክንያቱም ይህች እናት ያለችበት ሁኔታ የእውነት በጣም ያሳዝናል። የእውነት እነዚህን የመሳሰሉ ደጋግ እናቶች ደጋግ ማህበረሰብ ባይኖሩ ኖሮ እንደተነገረን ይህች እናት ጎዳና ላይ መቅረቷ ነበር፣ የሚያነሳትም አልኖረም ነበር። ስለዚህ እኛ ደግሞ በባዶ ተነስተን ምርመረምረው ወይም ደግሞ የምናነሳው ነገር አይኖርም። ስለዚህ በቀጥታ ይህች እናት ወደ ተባለው ግለሰብ ቤት ትሄድና ድብቅ ካሜራ አስቀምጣለን። እስቲ ይሄ ልጅ ምንድን ነው የሚያደርገው? እናቱንስ እንዴት ነው የሚያሰቃያት? እናቱንስ ለምንድን ነው የሚያሰቃያት የሚለውን ነገር በድብቅ ካሜራችን ተከታትለን የራሳችንን እርምጃ የምንወስድ ነው የሚሆነው። እንግዲህ እናታችን እኛ ድብቅ ካሜራ ትንሽ እንሰጥሽና ወደዛ ቤት ገብተሽ እናትየውም ልጅየውም ሳያውቁ አስቀምጠሽልን የምትወጪ ነው የሚሆነው። ምክንያቱም እኛ መረጃ ሳንይዝ ምንም አይነት ነገር ማድረግ አንችልም፣ ወይም ደግሞ ምንም አይነት ውሳኔ መወሰን አንችልም። ከዛ በኋላ እንግዲህ እኛ ማድረግ ያለብንን ነገር የራሳችንን እርምጃ እንወስዳለን ማለት ነው። እንግዲህ ውድ ቤተሰቦቼ ሀሳብ አስተያየቶቻችሁን ኮመንት ላይ እያስቀመጣችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰናይት ነው ቴዳ ነው አርማን ከፍታ አድርጋ ወይ እንዴት አደርሽ? ወይን ጋገተሽ ሰላም ነሽ? እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነሽ? ሰላም ነሽ? እንዴት ነሽ? አለሽ? ደህና ነሽ? በሩ ከፍቶ ነው እኮ ቴዳ ነው ብዬ እያየሽ። እንዴት ነሽ? ጤናሽ? ደህና ነሽ? እንዴት ነሽ? አሁን ትንሽ
ያው ተመስገን ነው። አይዞሽ እግዚአብሔር የወደደው ነው የሚሆነው። እንግዲህ እንዴት ነሽ አሁን? ጤናሽን ትንሽ አይዞሽ ለሁሉም ቀን አለ። ሁሉም ነገር የሚያስተካክል አትበሳጭ። አይዞሽ እግዚአብሔር የወደደው የፈቀደው ስለሚሆን ምንም አትበሳጭ። ያልፋል። አይዞሽ ልቦና ይስጥልሽ። አይዞሽ ለሁሉም ቀን አለ። እውነት ነው። እግዚአብሔር አዋቂ ነው። እመቤቴ ታውቃለች። አይዞሽ ድንግል ማርያም እሷ እንትን ትላለች። አሁን ከቤተክርስቲያን መጥቼ እኮ እንዴት እንደሆነ ዛሬ ሳላይሻ እንትን ብያለሁ ብዬ ነው የመጣሁት። አይዞሽ እህቴ አይዞሽ። አቤት ድንግል ማርያም ከአንቺ ጋር ትሁን። እንግዲህ ሁሉ ነገር ቀን አለው። አይዞሽ እግዚአብሔር ያስተካክልልሽ። አሜን። ችግር የለውም። አይዞሽ እናቴ አይዞሽ። እሺ ሰላም ሳያንስ ደግሞ ያንተን ዱላ በየቀኑ ልቀበል። አይ ጌታዬ ማን የገባው ነው እዚህ ቤት? ሰው አሰብስቢ ያልተባልሽም እንዴ አንቺ? አይ ልጄ ሰው አሰብስቢ። ለምን ነው ሰው መሰበስቢው? በማን ነው? አንቺ አይደክምሽም እንጂ ልጄ ተው። ለምን አይደክምሽም? እንዳንቺ ምን ስትሆንሽ ነው? እስቲ ምን አድርገህልኝ ነው ማለምነው? ሜዳ ላይ እኮ ነው የወደኩት ልጄ። እንዴ አንቺ እኮ ለኔ እኮ ማድረግ የሚገባሽ እኮ አይደል? እንደ ልጅ እናትሽ አይደለ? ማድረግ የሚገባሽ እኮ አንቺ ነሽ ለኔ አይደለ? አረጀው ደከመኝ። ለምን አሞሽን ከፈለሽ እባክሽ ወደዛ ጋር እኔ ምን አገባኝ? እንግዲህ ግደለኝና አረፈው። እኔም አግኝቼው ነው እንዴ? አንቺም ምን ተው ልጄ ተው። ሲጀመር ልንገልሽ እባክህ ልጄ ተው። ይኸውልሽ ምሰሚ እኮ አዳምጪ። አንቺ በህይወት ስላልሽ ነው እኔ ወጥ ብልሽት ወጥቶሽ ልንገልሽ። ጓደኞችን እስኪያቸው እስኪ ሁሉም ተቀየረው። እናቶቻቸው እየጠቀሟቸው አባቶቻቸው። አንቺ ለኔ ምን አረግሽልኝ? ጠንቆ መስከረክ ያለሽ እዛ ዘምት ይያለሽ። ጠንቆ ተው ልጄ ተው። ካንቺ የተፈጠርኩበትን ቀን ነው። በስመ አብ ወልድ። ምን አድርገህ ነው? ምን አተህ ነው እንደዚህ የምትሆነው? ምን አተህ ነው? እንደው እንደሌላው ልጅ እስቲ እንደው ማየ ብለህ እንኳን አንድ ቀን አክብረኝ ታውቃለህ? አከበርኩሽ እኮ ስንት ዓመት አከበርኩሽ። ታው ያን ሁሉ ነገር ዘላለም አይብ ነው 24 ዓመት 20 ምናምን ዓመት እንደዚህ ትልቅ ሴትዮ ነኝ እኔ እድሜ ገፋ ነኝ። ኧረ ይክፋሽ አንቺ ሰው ትገፊያለሽ ገና እኔ ራሱ አታውቅም። ኧረ ተው እባክህ ተው ልጄ ተው። እንደው ምን ሰይጣን ነው እንደዚህ የለከፈ? አሁን ይኸውልሽ በጣም ነው የራበኝ። ይኸውልሽ የሆነ ገንዘብ እፈልጋለሁ ትንሽ ገንዘብ ፍጭ። እኔ ኬታም ትችልሽ ገንዘብ አንቺ ሁሉ ችግር ነው። ኬት ነው ለቃቀሚው ገንዘብ የለቀቀምሽ አይደል የምትኖሪው አንቺ። ሁሉም ይገባል የሚገባል ገንዘብ ስትሽ ነው የሚወጣው አይደል? ስለዚህ በቃ አንቺ ልጅሽ ከሆንኩኝ እስኪ ባዶ ቤት ሞቼ ልቅር ሰው አየኝ። ተው ልጄ ተው። ድፍት ብዬ ልቅር። አሁን ስጪኝ ትኛለሽ። እኔ የለኝም። ኬታን ትቼ ነው የምሰጥህ? የለኝም። ተው ልቦና ግዛ። ተው በቃ ደረስክ ስለ ደረስክ ለእንደዚህ አይነት ነው። አንቺ ልጅ የምትመላለሽበት ጠንቆ ቤት ማለት ነው። እኔ የሰው ሀገር እንኳን እጄ እንኳን ማለወጥ ጓደኞችን እስኪያቸው እስኪ ሁሉም ተቀይሯል አይደል? እኔ ነኝ እስኪ ይሄንስ ዘላለም ማለት ስንከራተት ነው አይደል? እንደው ያንተን ስህተት ወደ እኔ ጋር መጣኸው። ኧረ ተው እባክህ ልጄ ደግ። ኧረ ተው ትልቅ ልጅ ነው። ቤት በኩል ደግ አንቺ እያለሽ እናት መቼም አትገኝ። ፈጣሪ ካልደፋሽ አንቺ ደማ ነው ወቴ ራሱ በቃ ብልሽቱን የሚወጣው ሲጀመርም ማለት ለምን አትገላገም? ቆይ አንቺ ምን አጣት ሰርቼ ይሁን እንደዚህ አይነት ልጅ አሳደኩት። በቃ አልፍ ውጪ በቃ ከዚህ ቤት ሽው ውጪ ልኝ በቃ እኔ ወቴ ብልሽቱ ወጣው በቃ ማንቺ ምክንያት ነው አይደል? እኔ ተከራየልኝ። ኧረ ተው እባክህ ተው። ይስቅብሃል። ተው ልጄ ተው። ይኸውልሽ አባቴም ገንዘብ እኮ አለ እኮ አይደል አንቺ ጋር በጣም ብዙ ገንዘብ እንዳለ አውቃለሁ። ደብቀሽ ነው እስከዛሬ ድረስ ማለት ነው። አውቄ ነው ዝም ያልኩሽ። ምን ነክቼ ነው እኔ ምን ነክቼ? ኧረ ተው ልጄ ተው። ትምህርት እንኳን አንተን በምንም እኮ ተወቃሽ ትምህርቴን እንኳን እሱ እንኳን በስትክክል እኮ አስተማርሽኝም እኮ ብታውቂ ቢገባሽ ማለት ነው። ትምህርቴን እንኳን እኔ ነበርኩ እጄ ቁጭ ብዬ መማር ያለብኝ። አሁን ይኸውልሽ በቃ ጭቅጭቅ አይደለም የምፈልገው። ይኸውልሽ አሁን ገንዘብ ካለሽ ስጪኝ። እንደውም ጉድ ነው እንደምትቀበይ እኮ አውቃለሁ። ከማንም እዚህ ትርኪ ምርክ የሆነች እኮ እንደሚሰበስብልሽ እኮ አውቃለሁ። ምኑን ነው የሰጠኝ? ምንም አታልቅሽ እባክሽ። ወደዛ ጋር ይዚ ማልቀስ ምናምን ነገር ምንም አዳመጥሽ ነገር የለም። ታለቅሽ ባታለቅሽ ትነፋረቀብኛለች። እኔም እኮ ማልቀስ እኮ አቅቶኝ አይደለም። እሺ ይኸውልሽ ስሚ ከአንቺ በላይ ማልቀስ አለብኝ። ዘላለም ማለት ወይኔ ስላልሽ እዚህ ጋር ማዳመጥሽ መሰለሽ እንዴ?
ፈጣሪ እንደ ልቦና ስጥልኝ እባክህ ነው። ኧረ እኔ በጣም ልቦና በጣም ብዙ ነው ያለኝ። አንቺ ስትሽ ለራስሽ ያድልሽ እዛው እንዴ አንቺ ቆይ ምንድን ነው የምትፈልጊው ከኔ? ቆይ ምን ፈልጋለሁ ብለህ ነው? ወደ ሞት ነው መጨረሻ። አንቺ ለስሙ አንተ ግን ምንድነው ምን አድርጊ ነው የምትለኝ? ይኸውልሽ እኔ ልቦና አያስፈልገኝም። ገንዘብ ካለሽ ገንዘብ ስጪኝ። የለኝም እኔ ገንዘብ አንቺን ምን ይገባር ለምስጥሽ? ቆይ ገንዘብም የምሰጠው እኔ ነኝ እንዴ? ፈጣሪ እኮ ነው የሚሰጠው። የለኝም ኬታ መጣ። ቆይ አንቺ ምንድነው አላማሽ? ቆይ እኔ ለማሰበር ነው እንዳላማሽ። እሺ ብሩን ኬት ነው የማመጣው? አንቺ በቀርቅሬበት የታባሽ እንደምታረጊ ራሱ ኧረ እባክህ ተው። ሁሉም ተሻል ገንዘብ አይደለ? እንደው የለኝም አልኩ። ተው ኬታ አመጣለሁ እኔ። እቺ ያለ መኖር እባክሽ ታዩ ተቀረቀሪያለሽ። አንቺ ልጅ ገብቷል እኮ ገንዘብ ምንም ያደርግልሽ ማለት ነው። እና ሞቼ ተረፍ። ኧረ ተገላገይና እኔ እንደውም መሞትሽን አይደለ እንዴ የምፈልገው? እንደው በፈጠረ እባክህን ልጄ እንደው ምንድነው የምታምነው? እንዴት ነው ያሳደግኩ? እኔ እንደዚህ ባለጌ ነው እንዲያሳደግኩ? ኧረ ተው። እሺ ነው ገንዘቡን እኔ የለኝም። እሺ አሁን መስሎኝ እኮ ነው ያረበኛል ገንዘቡ። አልሰጥም። ለምን ማስጭኝ? ለምን ማስጭኝ? ገንዘቡ ቤቱንም ሻጥክ እንደዚህ አድርገህ ሜዳ ላይ ጥለኸኝ። አልሰጥም። የለኝም። በቃ አታስጭኝ። አልሰጥም። አልሰጥህም። በቃ የፈለከውን አልሰጥም። ገንዘብ እኮ አልኩሽ። ገንዘብ አንቺ ከማንም ተቀበሽ አይደል እንዴ የምትጠረቀሪው እዚህ ጋር? አንቺ ምን እስኪዩልሽ አለምን እስኪ አንቺ መጥፋት ያለብሽ ምንም አጠቅምኝ ልጅ ማለት ምን አባያርክ ነው? ምን አባያርክ ነው? ምን አባያርክ ነው? ገለና ቆሻሻ ቁጥር እንዳትነሳ ከዚህ ጋር ሰምተኛ አንተ ምን ያርካል? ገለና ወይ ማስሞክ ገለና ወይ ማስሞክ ገለና ይምትበደኝ ሰምተኛ ማስሞክ ይቀመጡ እኛ ለሌላ ነገር አይደለም ለበጎ ዓላማ ነው። አንተ ስማኝ ምን ይያልኩ ተመጣሻለ ያርክ ነው ሶሻል ላንቺ አረበልሽ አንተ ማለት ነው ግሩም ነው አውጥ እናቴ አይዞት ይረጋጉ። እሺ እናቴ እኛ እርሱን ለማትረፍ ነው የመጣ ነው። ልጆት እንደማይሰቃዩ ሰምተን ነው። እባክህን ተው። ምን ነገረ ልጄን ካሜራ ማናግባ ልጄ እኮ ነው። ከምን ታተርፈኛለህ? አውቃለሁ። ተጣልቶህ ነበረ፣ ጸብ ነበረ። ከየት ነው የመጣኸው? ከየት ነው የወረድከው? ማን የላከህ? የአካባቢ ሰው ነው ጠቁሞ ነው የመጣ ነው። እርሶ ችግር ላይ እንዳሉ ጎዳና ላይ እንደወጡ የሰፈር ሰው አንስቶት እዚህ እንዳደረጉት ሰምተን ነው። እናቴ እኛ ምንም አናደርገውም። እባክዎት እናቴ እኛ እርሶን ለማዋራት እርሶን ለመርዳት ነው የመጣ ነው። በድብቅ ካሜራ እያንዳንዷን ነገር ስንከታተል ነበር። ይሄ አሁን ልጅ ነው እንደዚህም እያደረጉት ልጄ ይላሉ። እናት እኮ ነኝ። ልጄ ቢወጣ ወጥቶ እኔ መፈለግ አልችል፣ አቅም የለኝም። እንደዚህ እያሰቃየሁት እንዲህ ሆነ መጥቶ ሳይሆን እንደው ደስ ይለኛል። ልጄ ምንም አላረግም። ልቦና ይስጥልኝ ፈጣሪ። ምን አርጉ ነው የሚሉት? ቆይ እንኳን ከውጪ ሰው ሄደዋል። ምን አርጉ ነው የሚሉት? እርሱን ጎዳና ላይ የመጣሉ ምክንያት ምንድን ነው? ብር ስጪኝ ነው። ብር አይጠቅመውም፣ ብር አይበቃውም። እኔ ምን ውስጥ ታዲያ እርሱ ይህን ሁሉ በደል እያዩ እስከ ዛሬ ዝም ብሎ ይኖራሉ? ህግ አለ በአቅራቢያዎት። ማንን ሄዶ ይጠይቃል? ታዲያ የፈለገ እናት ቢሆኑ እናቴ ነፍሶትን እስኪያጠፉት ነው እንደ የሚጠብቁት? እስኪ ገሎት ምን አደርገዋለሁ? ከኔ ጋር ይጣላ። ምን ተብሎ ነው አሁን ልጅ ተብሎ ሰው ተቀብሎ የሚያኖረው? ይሁን እስቲ ተው። ምንም አታድርግ። እንዴት ያለ ነገር ነው? በእግዚአብሔር እናትም አትችለው ምንም ነገር የለም። የፈለገ ቢቻል ቢታሰርብኝ ሰው ቢገልብኝ የት ሄጄ ይፈልጋል? እናቴ እኮ ለእርሶ ብቻ አይደለም መጣላቱ በቂ ለእርሶ ብቻ አይደለም እኮ እርሶንም እንደዚህ ደግፎ ላቆሙት ማህበረሰብ ጸር የሆነ ልጅ እኮ ነው። እንግዲህ ምን አደርገዋለሁ? እኔ ማህበረሰብ ባይኖር ከጎዳና ማን ያነሱት ነበር? ምንም አያርጉብኝ ልጄን ምን አደርጋለሁ? እንግዲህ ማን ነው ከጎዳና የሚያነሱት? እርሱ እንደሆነ ትቶት ነበር እኮ ውሃ ነበር የሚበላውት እኮ አስፋልት ላይ። እሱ ጋር ገና ቆይ የምንጨርሰው ነገር አለ። ምንም የእናት አንጀት ቢሆኑበት ምንም እናት ቢሆኑ እንደዚህ አይነት ልጅ ግን መታረም አለበት። አቃለው ልጅ ነገ ላይ ይሄ ልጅ የሆነ ነገር ልጅነት ነው። አሁን እንደው ምን ታረጋዋለህ? የፈለገ ከልጅነት ቢሆን ነገ ላይ እርሶ ቢሞቱ ተጠያቂ መሆኑ ነው። በዚህ ጉዳይ ላይ እጄ የሚገባው የኔ እጅ ነው። ይሄ ደግሞ ዝም ብዬ እንዳልፍ እኔም ብቻ ሳይሆን የሙያ ስነ ምግባሬም አይፈቅድም። ግዴታዬ ነው። ይሄ ልጅ ምንም አይሆንም። ለቀጣይ እንዲማር ስርዓቱን ነው የምናስይዘው። እሺ እናቴ ለእርሶም ቢሆን መደረግ ያለበት ነገር ሁሉ ይደረጋል። ሁሉን ነገር አጣርቼ ሁሉን ነገር አስተካክዬ
ተመልሼ ወደዚህ ቤት መጣ ነው የሚሆነው። እሺ እናቴ፣ ልጁም ታርሞ ስርዓቱን ሲይዝ ወደዚህ ቤት መልሶ ይመጣል። እኔም በቅርቡ መጥቼ የምጠይቆት ነው የሚሆነው። እሺ እሺ እናቴ፣ ምንም እንዳያስቡ እንዲች ብለው እንዳያስቡ። አሜን 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 እናቴ። እዚሁ ይሁኑና ስልክ አስቀምጥሎታለሁ። እስከዚህ ያስፈለጉት ነገር ካለ የተፈጠረ ነገር ካለ ደውሎ ይጥሩኝ። እሺ እሺ እናቴ፣ ምንም እንዳያስቡ። እሺ ካሜራማን እንውጣ። ካሜራማን አጥፋ። ቤተሰቦች እንግዲህ ከብዙ ሰጥ አገባ በኋላ ከብዙ የሚያሳዝን ነገር በኋላ እንግዲህ እንደተመለከታችሁት እዚህ ደርሰን፣ ስለዚህ አሁን ቀጥታ ወደ እናትየው ቤት የምናመራ ነው የሚሆነው በድጋሚ። ምክንያቱም ግዴታ እናትየው ቃል መስጠት አለባት። ይሄ ልጅም መታረም አለበት። ዛሬ ላይ ምንም ሳናረግ ምንም ሳንል ዝም ብለን ከነቀቅ ነው ነገ ላይ ተጠርተን ሬሳ አውጡ ነው የምንባለው። ወደ እናትየው ቤት የምናመራ ነው የሚሆነው። ከዛም ባሻገር እናትየው በእርግጥ እሺ የምትልም አይመስልንም። የእናት አንጀት ይዟት እያያችሁ ነበር። እንዳትነኩት ልጄን ምንም እንዳታረጉት ስትል ነበር። ይሄ ደግሞ አግባብ አይደለም። የኔም የሙያ ስነ ምግባር አይፈቅድም። ስለዚህ እንደምንም ብለን እናት ቃሏን እንድትሰጥና እንድትፈርም ለማድረግ እንሞክራለን። አሁንም ቢሆን እስከ ፍጻሜው ድረስ አብራችሁን እንድትቆዩ ይፈልጋሉ። ወደ ቤቱ እንሂድ። ሰላም ነው እናቴ? እንዴት ነው? ሰላም ነው? እግዚአብሔር ይመስገን አለን። ተመልሰን መጣን። ይኸው እመጣለሁ ብለህ እኮ ጠፋህ። አዎ እናቴ ትንሽ እንትን እያለን። እሺ ካሜራ መንገባ ተከተለ። እሺ 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 እናቴ እሺ እሺ። እናቴ ሰላም ነው? እንዴት ነው? ደህና ሰነበቱ? አዎ እመጣለሁ ብዬ ጠፋሁ አይደለ? አዎ እናቴ ትንሽ ማስተካከል የነበረብኝ ጉዳይ ነበርና ደህና ነው እናቴ ደህና ነው። እንዴት ነው? እኛ ጋር ነው ያለው፣ አታስቡ። ደህና ነው? አዎ ትንሽ መታረም ስላለበት ግዴታ ይሄ ልጅ መቆንጠጥ አለበት። ነገሩ መጥፎ ዓላማ ወይም እኛ እሱን የመቀጥቀጥ እሱን አካሉን የማጉደል ሱስ ኖሮብን አይደለም እናቴ። ጸባዩ እንዲታረም እንፈልገን። ስለዚህ እርሶ እዛ ሄደው ፈቃደኛ ከሆኑ ፊርማዎትን ካስቀመጡ ይሄ ልጅ ነገ ታርሞ ይወጣል። ስለዚህ ግዴታ ይሄ ልጅ እንዲታረም ጸባይ እንዲገዛ የእርሶ ፊርማ መኖር አለበት። እኔ የምልህ ልጄ ዱላ ስር ምናምን ያለው ነገር ከሆነ እኔ ጭራሽ እናቴ እኔ ልጄ ምንም እንዲሆንብኝ አልፈልግም። ጭራሽ ዱላማ ቢመልሰው ቢሆን እኮ በዱላ ይመለስ ነበር እኮ እናቴ። እንደሞ ጸባይ ማረሚያ አንተ እንዳልክ እንግዲህ እኔ አምኜ ካለው ስታወራኝም ከዚህ በፊት አምኜ ካለው የዘመኑ ነገር ካልሆነ የዘመኑ ተንኮል ካልሆነ ልጅ የሚታረምልኝ ከሆነ ምን ገዶኝ አያስቡናት። ችግር የለም በእኔ ጣሉት። የሚታረምልኝ ከዚህ ካለበት ኃይለኝነቱ ግንፍልተኝነቱ አያስቡ። እኔ ንጹህ ልጅ የሚተውልኝ ከሆነ እኔ ደስ ይለኛል። ለምን አልፈልገውም? ፈልገዋለሁ እንደዛ እንዲሆን። ችግር የለም እናቴ፣ እኔ ንጹህ ልጅ ነው አምጥቼ ማስረክቦት። እሺ እንዲች ብለው እንዳያስቡ። አሁን ወደዛ ሄደን የእርሶ ፊርማ አስፈላጊ ነው። እርሶ ፊርማዎትን ካረጋገጠን በኋላ ይሄ ልጅ ታርሞ የሚወጣ ነው የሚሆነው። እሺ እናቴ እሺ። ካሜራማን በቃ ወደዛ እንሂድ። እሺ ልጅ ወዴት ነው የምትወስደኝ? አያስቡ እናቴ፣ ያው እንግዲህ እዚህ ለምን እንደመጣ ችግር የለም ውስጥ ገብተን የምናይ ነው የሚሆነው። እርሶም የሚደሰቱበት ነገር ቤት ነው የሚመስለው ልጅ። ችግር የለም ማዘሪያ እንግዲህ ካም በኋላ የሚመጣት ነው። እዚህ የመጣ ነው እንደነገርኩት ለበጎ ዓላማ ነው። ያለውን ነገር ደግሞ በስፋት ውስጥ ገብተን የምንወያይ ነው የሚሆነው። ዓላማ ነው እዚህ የመጣ ነው። የት ነው ይዘኝ የመጣኸው ልጅ? ወዴት ነው? ሰላም ጤና ይስጥልን። ሰላም ነው አለን ይመስገን። ሰላም ነው። አረፍ እንበልና እስኪ ያለውን ነገር ደግሞ እንወያያለን። ቁጭ በሉና እንኳን ደህና መጣችሁ። እንኳን ደህና ቆየኸኝ። እንግዲህ ያልኩህ እናት እሳቸው ናቸውና ያው እንግዲህ እንደተባባልነው እንዳወራነው ይዣቸው መጥቻለሁ። እስኪ ያለውን ነገር ደግሞ ከአንተ አንደበት ለእሳቸውም ለቤተሰቦችም እስኪ እንድታስረዳልኝ።
በመጀመሪያ እንግዲህ እስኪ ማዘር የት እንደመጡ ያውቃሉ? ኧረ እኔ ምን አውቄ ልጄ የሚሄድ ብሎ ይዘኝ መጣ። እሱ ከቤት እንኳን ስናስወጣቸው ደንግጠው ነበር። የት ነው የምንሄደው? ይህን የምትወስደኝ እያሉ ነበር የመጡት። ያው ማዘርዬ እንግዲህ ስላለው ነገር ለበጎ ዓላማ ነው ብዬ እወጣለሁ አይደለ? ስላለው ነገር በግልጽና በስፋት ደግሞ እሱ ያስረዳናል ያለውን ነገር። ያው አብዛኛውን ነገር በስልክ በነበረ እንዲሁም በተገናኘንበት ጊዜ አንተ በደንብ አስረድተኛል ብዬ አስባለሁ እና ያው ለበጎ ዓላማ ስለሆነ ነው እንግዲህ ቀድሞ የሚመጡበትን ቦታ እንዳይነግሮት በእኔና በሱ የተደረገው ማለት ነው። ምናልባት ዛሬ ላይ እንግዲህ ሲሰሙ እስከዛሬ የተጎዱበትን ከዚህ በፊት ያሳለፉትን ነገር በትንሹም ቢሆን እንደ አንድ ኢትዮጵያዊ ይክሳል ብለን ስላመንን እሱ እንግዲህ በጣም ቤተሰባችን ነው። ብዙ ጊዜ እኛ ጋር የሚመጣ ሰው ነው እና እንግዲህ ራሴን ከማስተዋወቅ ልጀምርና የመጡበትንም በዛው ነግሮታለሁ ማለት ነው። በመጀመሪያ ግን እስኪ ወደ ጉዳያችን ከመግባታችን በፊት የሚጠጣ ነገር ምን ይምጣ? ውሃ፣ ሻይ? ውሃ ነገር ላስቸግራችሁ እስኪ ውሃ እናመሰግናለን። እንግዲህ እኔ ስሜ ትንሣኤ ግርማ ይባላል። ዛሬ የተገናኘ ነው እንግዲህ የሜሪት ፕሮፐርቲስ ዋናው ቢሮአችን ላይ ነው። እኔ በዚህ ድርጅት ውስጥ እንግዲህ በሴልስ ማናጀር በዛ ስራ ነው የምሰራው ማለት ነው። እንግዲህ ከእሱ ጋር በነበረን ኮንቨርሴሽን እንግዲህ ስለ እርሶ ያሳለፉትን ነገር የነበሩበትን ነገር በደንብ አስረድቶኛል እና እርሶን እንግዲህ መደገፍ እንደ አንድ ኢትዮጵያዊ እንደ አንድ የድርጅት አመራር እንዲሁም እንደ ድርጅታችን እንግዲህ ከዚህ በፊት በዚህም ቻናል የተለመደ ነገር ነው እና እርሶንም ዛሬ እስኪ በይበልጥ እሱ በደንብ ከኔ ጋር አውርቷል ያለውን ነገር ማለት ነው። ስለዚህ እሱ ላይ እንግዲህ አንዳንድ ነገሮችን ዲስከስ እያደረግን እንቆያለን ማለት ነው። አይዞን እናቴ፣ ያው እንግዲህ እንደነገሩት ነው ለእርሶ ድጋፍ ለመስጠት እርሶን ለማገዝ ነው ያለውን ነገር እያንዳንዱን በስልክ አውርተናል እና ያው ይህን ነገር ስነግረው እንደነገረው እንደ አንድ ኢትዮጵያዊ እንደ ደግ ኢትዮጵያዊ ይህ ነገር ተሰምቶት ለእርሶ ድጋፍ ለማድረግ እና እርሶንም እዚህ መጣው አንዳንድ ነገር ማውራት ስለፈለገ ነው ወደዚህ ይዤዎት የመጣሁት። እሺ እናቴ፣ ስለዚህ ያው በጥልቅና በስፋት ደግሞ ስለ ምን እንደሚሰሩ እንዴት እንደሚረዱት ምን እንደሚያደርጉ በጥልቅ እሱ ይነግረናል ማለት ነው። አሁን ሀሳቡ ግልጽ ሆነልዎት? ገብቶኛል። ሞር ደግሞ እስቲ ስለ ድርጅቱ እሱ በደንብ እንድታብራራልኝ ነበር። ድርጅታችን እንግዲህ ሜሪት ፕሮፐርቲስ በይበልጥ በደንብ የሚታወቀው እንግዲህ በዚህም ቻናል ላይ ከዚህ በፊት እንግዲህ የነበረውን ነገር እናስታውሳለን ብዬ አስባለሁ። ይበልጥ ተመልካቾችን በደንብ ያስታውሱናል። አፓርትመንቶችን ስንገነባ የቆየን ድርጅቶች ነን። አራዳ ፓርክ ላይ ወይም ፍሬንድሺፕ ፓርክ አጠገብ ላይ ፊት ለፊት በሁለቱ ፓርኮች መካከል የሚገኝ G+24 የሆነ ቢልዲንግ እየገነባን ነበር እንግዲህ ስንገኝ የነበረው። አሁን ላይ ደግሞ በአዲስ መልክና ለየት ባለ መልኩ ነው የመጣ ነው። እንግዲህ አሁን ላይ የተገኘ ነው እንግዲህ መሀል መርካቶ ላይ ነው ያለ ነው። ተክለ ሃይማኖት ቤተክርስቲያን አጠገብ ላይ የሚገኝ ትልቅ ግዙፍ ምናልባት በአፍሪካ መዲና ትልቁ የሚባለው የገበያ መንደር የሆነው መርካቶ ላይ ሌላ ትልቅ ራሱን የቻለ ገበያ ነው እየፈጠረን ያለ ነው ማለት ነው። እዛ መርካቶ ላይ ወደ 6700 ካሬ ላይ የሚጠጋ የንግድ ማዕከል ነው እንግዲህ እየገነባን ያለ ነው ማለት ነው። ይሄ ማዕከላችን በአራቱም ሳይድ ሙሉ ለሙሉ መንገዶች የሚያገኙት ነው። ምናልባት እናንተም የተወሰነ ስለ ንግድ ታውቃላችሁ ብዬ አስባለሁ። ንግድ በባህሪው ምንድነው? እይታን ይፈልጋል፣ መታየትን፣ ግልጽ መሆንን ይፈልጋል እና ይህ ህንፃ ለየት የሚያደርገው በአራቱም ሳይድ አስፋልት ሲሆን በደንብ በዛ አካባቢ ላይ የሚንቀሳቀሱ ሰዎች በደንብ እንዲያዩት የሚያደርግ ወደ ውስጥ ገብተው ደግሞ እንዲገበያዩ የሚያስችል ነው። በዋነኝነት ከተክለ ሃይማኖት ቤተክርስቲያን ወይም ከተክለ ሃይማኖት አደባባይ ወደ ሜክሲኮ በሚወስደው ዋናውን መንገድ ያገኛል። በሁለተኝነት ደግሞ ወደ ልደታ በፔፕሲ በኩል አድርጎ ወደ ልደታ የሚወስድ ሁለት ዋና መንገዶችን እና የውስጥ ለውስጥ ደግሞ ወደ ቤዝመንት እንዲሁም ደግሞ ለማቋረጥ የሚጠቅሙ በሁለት መንገዶች ደግሞ የተከበበ ነው የሚሆነው ማለት ነው። እንግዲህ የብዙዎች ምኞት ነው ብዬ አስባለሁ መሀል መርካቶ ላይ ገብቶ መነገድ። ያንን እንግዲህ ሜሪት ፕሮፐርቲስ እውን ሊያደርግ ነው ዛሬ የመጣውና ምናልባት የመጀመሪያውም ቻናል ይሆናል ብዬ አስባለሁ። ይህ ቻናል ሁለተኛ ዙር የመጀመሪያ የሚባለውን የፕሮሞሽናል ፓኬጅ የያዘ ላውንች ዛሬ እያደረግን ያለ ነው ማለት ነው። ለዛ ነው እንግዲህ ይህንን ላውንች ደግሞ እንደዚህ በቀላሉ አናደርግም። የሆነች ድጋፍ አድርገን የሆነች ነገር ስማችንን ያስለመድነውን ነገር አድርገን እንመጣለን ብለን ስላሰብን ነው ከአንተ ጋር እንግዲህ ረዥም ኮንቨርሴሽኖችን ስናደርግ የነበረው ማለት ነው። ይሄ G+5 የሆነ ህንፃ ነው እንግዲህ እንዳጠቃላይ ስንገነባው። በህንፃ ደረጃ እንግዲህ እንደዚህ አልተለመድም። ብዙዎቹ ከፍ ያሉ ህንፃዎች ናቸው የሚሆኑት። እኛ ግን ትክክለኛ ለቦታው የሚመጠንና
ትክክለኛ ለገበያ የሚሆን አማራጭ ብለን ስላሰብን 6700 በጣም ትልቅ ነው። በነገራችን ላይ በጣም ሂውጅ ነው። ግን ህንፃውም ደግሞ 5ኛ ፎቅ መሆኑ ብዙ የገበያ ማዕከላቶችን በአንድ ቦታ መያዝ ይችላል ማለት ነው። እዛ ህንፃ ላይ ተገብቶ ምንም ነገር ማይታጣበት እንዲሆን አስበን ነው ዲዛይንም ስንሰራ ሁሉንም ነገር በአንድ ማግኘት የሚችሉበት ነው። ምናልባት ወደ በኋላ ላይ ገልጸዋለሁ። እንግዲህ ከሁለት አንግል ተመልካቾች እንዲረዱት የምፈልግበት ነገር አለ። ህንፃ በራሱ ወደ ላይ ሲሄድና ወደ ታች የራሱ የሆነ አድቫንቴጆች እና እኛ እንግዲህ እንደ ማርኬቲንግ ባለሙያ ደግሞ ያጠናናቸው ጥናቶች አሉ። እዛ ቦታ ላይ ሰዎች ቢገበያዩ ወይም ደግሞ ከኛ ኦን ቢያደርጉ ምን መስራት ይችላሉ፣ እንዴት መስራት ይችላሉ የሚሉትን ነገሮች ነው አብረን የምንሰጣቸው። ምናልባት አንዳንድ ማስታወቂያዎች ላይ አንተም ተመልክተ ይሆናል መርካቶን በዚህ ቦታ የሚሉ ናቸው አብዛኞቹ። እኛ ግን እዛው መርካቶ ላይ ነው እንግዲህ የሱቅ ባለቤት ልናረጋቸው ጥሪ እያቀረብን ያለ ነው ማለት ነው። ይህ ህንፃ የመጀመሪያው የመርካቶ ችግር ፓርኪንግ ነው። ሙሉ ለሙሉ የፓርኪንግ ኢሹን ይፈታል። ምክንያቱም እያንዳንዱ የሱቅ ባለቤት አንዳንድ የመኪና ማቆሚያ እዛው ማግኘት ይችላል። ከዛ በተጨማሪ ደግሞ ለገበያተኞች ተብሎ የተዘጋጁ ቤዝመንት ላይ ቢሉ በአራቱም ሳይድ መኪና ማቆም የሚችሉበትን ሙሉ ለሙሉ ለፓርኪንግ አገልግሎት የተዘጋጁ ቦታዎችን ያዘጋጀንበት ፕሮጀክት ነው። ብዙዎች አንድ ሱቅ ለመግባት ከ3 እስከ 5 ኪሎ ሜትሮች መጓዝ ይጠይቃቸዋል። መኪናቸውን ካቆሙበት እነሱ የሚፈልጉት ቦታ ለመድረስ መርካቶ ላይ ማለት ነው። ያንን ኢሹ ሙሉ ለሙሉ ሶልቭ የሚያደርግ ለገበያተኛውም ለሱቅ ባለሙያም እኩል የሆነ ነገር መስጠት የሚችል አድቫንቴጅ ያለው በቂ የሆነ በአንድ ጊዜ እስከ 2000 መኪኖችን ማቆም የሚችል ከቤዝመንት ፕላስ ደግሞ የውጭ አማራጮችን የያዝንበት ፕሮጀክታችን ነው ማለት ነው። ቅድም እንደጠቀስኩልን 2 ቤዝመንቶች ይጀምርና G+5 ድረስ ነው የሚሄደው ህንፃው ማለት ነው። 5ኛ ላይ ራሱ ምንም ያለምንም ጥርጥር ብዙ ገበያ የሚያገኙበት ፕሮጀክት ነው የሚሆነው። ምክንያቱም እኛ እንዴት መሰለ ያሰብነው የመጀመሪያው ነገር ከግራውንድ አንስቶ እስከ 3ኛ ድረስ የሚገዙ ሰዎች ሜንሊ ከንግድ ጋር የተያያዘ ነገሮችን ቢሰሩባቸው ተመራጭ ይሆናሉ። ለዛም ሲባል ደግሞ አነስተኛ ካሬዎችን በብዛት እዛ ቦታ ላይ ይዘናል። መርካቶ ላይ ታውቃለህ ትንሽዬ ኪስ በምታክል ሱቅ ውስጥ ትልቅ ቢዝነሶች ራን ይደረጉበታል። እኛ ጋር ስንመጣ ከ11 ካሬ አማራጭ አለ፣ በ16 ካሬ አማራጭ አለ፣ በ22 ካሬ እና በ32 ካሬዎችን የመጣ ነው። እነዚህ በብዛት ከግራውንድ ፍሎር ጀምረው እስከ 3ኛ ድረስ ለሚገዙ ደንበኞች በስፋት የምናቀርባቸው አማራጮች ናቸው። ቅድም ከሁለት ነገር ያልኩ አንደኛው ለንግድ ከፈለጉ ከግራውንድ ተነስተው እስከ 3ኛ ላይ አማራጭ እንሰጣቸዋለን። አይ ደግሞ ሰፋ ያለ ቢዝነሶች ለምሳሌ 4ኛ ፍሎር ላይ እንደ ፉድ ኮርቶችን ነው ዲዛይን እያወጣን ያለ ነው ማለት ነው። ያ ሲሆን ካፌ፣ ሬስቶራንት እንደዚህ አይነት ታይፖችን ለሚፈልጉ ደንበኞች ደግሞ 4ኛ እና 5ኛ በስፋት ስፔሻሊ ከ45 ካሬ ጀምረው ወይም ደግሞ ከ50 ካሬ በላይ ለሚገዙልን ደግሞ ስፔሻሊ የሆነ ቅናሽ እንሰጣቸዋለን። በጣም የተለየ በአይነቱ ለየት ያለ ማለት ነው። እነዚህን ነገሮች ማግኘት ይችላሉ። ለስልጠና ተቋማት፣ ለፋይናንስ ተቋማት ለምሳሌ ብዙዎች ማይክሮ ፋይናንሶች እዛ አካባቢ ላይ መግባት ይፈልጋሉ። እነሱ ቢመጡ ወይም ደግሞ በዚህ ቻናል ተመልክተው መጥተው ገዝተው ማከራየት ቢችሉ ደግሞ በጣም ትልቅ ጥቅም ያገኛሉ ማለት ነው። ለቢሮዎች የተለያዩ የትምህርታዊ ነገሮች የስኪል ነገሮችን ማሰልጠኛ ተቋማቶችን 4ኛ እና 5ኛ ላይ ቢከፍቱበት በጣም ትልቅ ነገር ማግኘት የሚችሉበትን ኦፖርቹኒቲ ነው ይዘንላቸው የመጣ ነው። ያም ሲባል ቅድም እንደገለጽኩልህ ስፔሻሊ ከ45 ካሬ በላይ ለሚገዙ ደንበኞች ለእንደዚህ አይነት ፐርፐዝ ማዘጋጀት ይችላሉ። እነዚህ ነገሮችን በጠቅላላ የያዘ ሙሉ ለሙሉ ፉል ግላስ የሆነ በደረጃ ስናየው በጣም ደረጃ 1 የሚባል ንግድ ማዕከል ነው የሚሆነው። አሁን ላይ ደግሞ መርካቶ እየሄደችበት ያለው ነገር አለ። ሰሞኑ ኢንፎርሜሽኖች ዜናዎች ላይ ሰምተህ ከሆነ ከመሀል መርካቶ ተነስቶ እንግዲህ ብዙ በኮሪደር ልማት እየተነሱ እየፈረሱ ነው ያሉት እና ለእነሱ ሰዎች ደግሞ የተሻለ ቦታ ነው ይዘንላቸው የመጣ ነው። እዛ ላይ ለእነሱም በጣም ቆንጆ የሚሆን ቦታ ነው። ኢቭን ቦታው የለመደ ነው። በነገራችን በጣም ከፍተኛ የንግድ እንቅስቃሴ ያለበት ቦታ ላይ ነው የምንወስዳቸው። እነሱ አሁን ከመርካቶ እንወጣለን ብለው ባሉበት ስጋት ታይም ላይ እንግዲህ ሜሪት ደርሶላቸዋል ማለት ነው። ስለዚህ ቀደም እንደጠቀስኩልህ አነስ ካሉ ከ11 ካሬ ጀምረው እስከሚፈልጉት ካሬ ድረስ በእነሱ ምርጫ መሰረት ዲዛይን እያደረግንላቸው ቆንጆ ነገር እንሰጣቸዋለን ማለት ነው። እነዚህም ሰዎች አሁንም እየመጡ ነው። እነሱን መምጣት ከቻሉ ደግሞ አለ ኦፈሩ ማለት ነው። እነዚህን ሰዎች ደግሞ አንዳንዴ አቅም ላይኖራቸው ይችላል ለመግዛት። አቅም አለን የሚሉ በውጭ ያሉ ሰዎች፣ ሀገር ውስጥ ያሉ ሰዎች ገዝተው ደግሞ ለእነሱ ማከራየት ኦልሬዲ ተከራዩን ቁጭ ብሎ እየጠበቃቸው መሆኑን ያሳያል ማለት ነው። ፕሮጀክቱ ደግሞ በ1 ዓመት ውስጥ ነው የሚጠናቀቀው።
በጣም ፈጣን ፕሮጀክት ነው። በጣም ኦልሬዲ አሁን ላይ ያለበትን ፕሮግረስ ኦልሞስት ከ2 ወር በፊት ነው ወደዚህ ፕሮጀክት የገባ ነው። በ2 ወር ውስጥ እንግዲህ አንደኛ ፎቅ ደርሰናል፣ ግንባታ ማለት ነው። የ1 ዓመት ፕሮጀክት መሆኑ በጣም ፈጣን መሆኑ ሰዎችን ቶሎ ወደ ገንዘብ ወደ ማመንጨት እንዲቀየርላቸው ነው የምናደርጋቸው ማለት ነው። ዛሬ በትንሹ ኢንቨስት የሚያደርጓት ነገር ነገ ላይ ደግሞ ሪተርኗ በይበልጥ ነው ብዬ አስባለሁ። ለዚህም ምስክር እንግዲህ የቻናላችሁ ተመልካቾች ይሆናሉ ብዬ አስባለሁ። በሚገባ ፒያሳ ላይ እንግዲህ ኦልሞስት ከ2 ሚሊዮን ብር በላይ ነው ያተረፉት። አሁን ባለው ፕራይስ የቤት አማራጮችን ስናያቸው በፊት ከገዙበት አሁን ከ2 ሚሊዮን ብር በላይ አትርፈውበት ያለበት ሁኔታ ነው ያለው። ኦልሞስት እናንተ ስንጀምሮ አካባቢ ትዝ ካለ መታችሁ ነበርና በሚገባ እያንዳንዷን ነገር ስናይ ነበር። አሁን እንግዲህ ሱቁም ላይ ዛሬ መግባት የሚችሉ ሰዎች ነገ ከነገ ወዲያ ኢን ሚሊየንስ የሚያተርፉበት ፕሮጀክት ነው ማለት ነው። ይሄ ሱቅ ከ3 ነገሮች ደግሞ በጣም ከከተማው ለየት ያደርገዋል። ሱቅ ከመሆኑም ባሻገር የመጀመሪያው ነገር እኛ የምንሸጠው ኔት ካሬ፣ ኔት ማለት ጥርት ያለች የተጠናቀቀችዋን ካሬ ነው የሚከፍሉባት ማለት ነው። ንጣፍ ኤሪያዋ የምንላት ለምሳሌ ይህን ቤት የምትመለከተው እቺ ንጣፍ ኤሪያዋ አለች አይደለ? ለእሷ ብቻ ነው ደንበኛ የሚከፍለው። ግድግዳ፣ ፓርኪንግ ቦታ፣ ኮሊደር፣ ሊፍት ታሳቢ አይደረግበት። 11 ካሬ ስንል ጎኑንና ስፋቱን ለክተውትኝ 11 መምጣት መቻል አለበት ስናስረክባቸው ማለት ነው። ኔት ካሬ ነው። ኢቨን ከኔትና ኮመን ካሬ ቢጨመርበት ቢያንስ ከ25 እስከ 30% ይደርሳል። ያንን በገንዘብ ደረጃ ብታሰላው 11 ካሬው ላይ ራሱ ከ800 ሺህ ብር እስከ 1.5 ሚሊዮን ብር ነው በኔት ካሬ በመሆኑ የሚያተርፉት ደንበኞች ማለት ነው። ይሄ በጣም ትልቅ ማለት ገበያው ላይ ያልተለመደ ነገር ነው ሜሪት ይዞ የመጣው ማለት ነው። 11 ካሬ ራሱ በጣም በቂ ነው ለቢዝነስ ማለት ነው። በተመሳሳይ እስከ 32 ካሬ ድረስ ኔት ካሬ ናቸው። ሰፋ እያሉ ቢሄዱ ቁጥር ለባንክ፣ ለሬስቶራንት፣ ለካፌዎች መጠቀም ይችላሉ። ከዛ ባለፈ ደግሞ 2 ቦታ ቢሰነጥቋቸው 2 የተለያዩ ቢዝነሶችን ራን ማድረግ ይችላሉ። አንዱን አከራይተው ደግሞ አንዱን ቢዝነሳቸውን መደጎም የሚችሉበት ኦፕሽን ነው ማለት ነው። አንደኛው ቤኔፊታቸው ኔት ካሬ መሆኑ ነው። ሁለተኛው በየትኛው ማከፋፈል ሂደት ቢከፍሉ በምንም አከፋፈል ሂደት ቢከፍሉ ያ ማለት በ1 ዓመት ውስጥ በግንባታ ሂደት ሲከፍሉ አሁን ላይ ሙሉ ሂሳቡን ሲዘጉ ሁለቱም ላይ ከዶላር ጋር ከነዳጅ ጋር ተያይዘው ምንም አይነት የዋጋ ጭማሪ አይኖርባቸው። በጣም አሪፍ አማራጭ ነው እስካሁን የሰማኋቸው ነገሮች። እነዚህ እንግዲህ ከተማው ላይ ያልተለመዱ ነገሮች ናቸው። እነዚህ ነገሮች ለደንበኛው ትክክለኛ አማራጭ መሆኑን የሚያሳዩ ናቸው ማለት ነው። ኢኮኖሚውን ምን ተብሎ ምንም አይነት ዋጋ ጭማሪ አናደርግባቸው። ዛሬ ላይ ተስማምተው በሚገቡበት ሂሳብ እስከ መጨረሻው እስኪረከቡ ድረስ ከፍለው የራሳቸው ማድረግ የሚችሉበት ኦፕሽን ያለው ማለት ነው። በሶስተኝነት ደረጃ እነሱ ቀጥታ ሲረከቡ ወይ ማከራየት ወይ ወደ ቢዝነስ ነው የሚገቡት። ምክንያቱም እኛ ስንሰጣቸው ሙሉ ለሙሉ የተጠናቀቀ ሱቅ ነው። ያ ማለት የወለል ስራው፣ ግድግዳ፣ ቀለም፣ የኤሌክትሪክ አምፖሎች ኤቭሪቲንግ ተጠናቆለ ጀስት ቁልፉን ከፍተው ቀጥታ ወደ ቢዝነሳቸው ብቻ ወይም ደግሞ ቁልፉን አከራይተው እነሱ ያው የጡረታ ገንዘብ በየወሩ መሰብሰብ ነው የሚሆነውና እነዚህ ነገሮች በእርግጠኝነት ብዙዎችን ተጠቃሚ ስላደረግንበት አሁን ለሁለተኛ ዙሩ እንዳያመልጣቸው እንግዲህ ማሳሰቢያ የሚጨምር ነው ብዬ አስባለሁ። እንግዲህ ሳምሶን የሁሉ ነገር ያወራሁት እንግዲህ በይበልጥ ለማዘር ለማስረዳት ፈልጌ ነውና ማዘር እስኪ የተረዱኝ ነገር አለ ወይ? ልጅ ለግላችሁ ነው ያወራችሁት። እኔ ምንም አልገባኝም። ኦኬ ምንም አልገባኝም። እሺ ምንድን ነው እያልከኝ? ዝም ብዬ እኮ ሳይክ ነበር። እንግዲህ የሁሉ ነገር እንግዲህ በይበልጥ እርሶንም ለማስረዳት ተመልካቾቻችንም ለማስረዳት ፈልጌ ነው ያወራሁት። ምን መሰሎት? አሁን እነዚህ ያወራኋቸው ነገ እርሶ የሚጠቀሙባቸው ነገሮች ናቸው። ነገ እርሶ ህይወቱ የሚቀይሩባቸው ነገሮች ናቸው። ያም ስሎት ምንድነው በይበልጥ ወደ መጨረሻ ላይ እንግዲህ ማጠቃለያውን እናደርጋለን ብዬ አስባለሁ። እኛ እንግዲህ እንደ ሐሳብ የያዝናቸው ነገሮች አሉ። አይ ቲንክ ከዚህ በፊት ከቪዲዮ ከመለቀቁ በፊት እንግዲህ የተወሰኑ ሰዎች ከእርሶ ጋር ኮንታክት እንዳደረጉት ሳም እየነገረኝ ነበር እና እንግዲህ እነዛን ነገሮች እያያያዝን እንድንሄድ ፈልጌ ነው። እንግዲህ መርካቶ ላይ ፕሮጀክት አለን እያልኩት ስለነበረ እዛ ላይ እንግዲህ እርሶ የሚያካትት ነገር ነው ዛሬ ይዘን የመጣ ነው። ምናልባት እስኪ የተወሰነ ነገር በላቸው እናንተ። ያው እናቴ አሁን እንግዲህ እስካሁን የነገረን ነገር እነሱ በዚህ በድርጅታቸው ውስጥ የሚሰሩትን ነገር እና ያው እስካሁን ከነገረን ነገር ውስጥ ለእርሱም ድጋፍ የሚደረገው እነሱ በሚሰሩበት አሁን ፕሮጀክት ላይ ነው እና እንግዲህ ይህ ወንድማችን ቀድመን አውርተ ነው ያው በእርሶ ጉዳይም ተጨንቆ ስለሆነ
በእነሱ ድርጅት አማካኝነት ለእርሶ ድጋፍ እንደሚያደርግና ለእርሶ ዘላቂ ሆነው የሚቀጥሉበትን ነገር እየሰሩ የሚተዳደሩበትን ነገር ለመፍጠር ነው ወደዚህ የመጣ ነው። ስለዚህ እስካሁንም ሲያወራ የነበረው እነሱ የሚሰሩበት ድርጅት የሚሰጠውን አገልግሎትና እንዴት እንደሚሰሩ ነው እስካሁን ሲያስረዳን የነበረው። እንግዲህ ነገም የኛው ድርጅት አባል ነው የሚሆኑት ብዬ ስላሰብኩ ነው በይበልጥ ድርጅታችንን ስገልጽሎት የነበረው። ምናልባት እርሶ ከዚህ በፊት የሰሯቸው ሙያዎች አሉ? እኔ ምንም ሰርቼ አላውቅም። ታማሚ ነኝ ብዙ ዓመት። ስለዚህ እንግዲህ ሙያም ባይኖሩት እንግዲህ አሁን እኛ የምናበረክትሎት ነገር በየወሩ ገቢ ይዞሎት የሚመጣ ነገር ነው። እንግዲህ ሁሌ የሰው እጅ ማየት አያስፈልግም እና እርሶ በየወሩ የሚያገኙበት ጥቅም ነው እዚህ ጋር እያወራን የነበረው። እንግዲህ ዋናው ጉዳያችን ምንድን ነው? እዚህ ድረስ እርሶን የሚያስለፋንበት በይበልጥ ከሱ ጋር በደንብ ያወራንበት ጉዳይ ምንድን ነው? እንግዲህ የተወሰነ ገንዘብ እንደተሰበሰበ እሱ በደንብ ነግሮኛል። ያ ነገር እንግዲህ ወደ ቁም ነገር መዋል አለበት። ገንዘብ ቁጭ ሲል ያው ዱቄት ነው የሚሆነው። ግን ነገሮች ላይ ቢቀመጥ እቃ ነገር ላይ ቢቀመጥ ግን እርሶን በየወሩ የሚያገኙበት ጥቅም ህይወቶ የሚቀይሩበት ነገር ይመጣል። እስከዛሬ የተጎዱበትንም ነገር በትንሹ ይደግፋል ብለን በደንብ ተማክረን ነው እንግዲህ እዚህ ድረስ ያለፋኑት። ለሱም ይቅርታ እየጠየቅን እንግዲህ ያው እንግዲህ ወንድማችን ስለምታበረክትላቸው ነገር ደግሞ እስቲ በይበልጥ ለእሳቸው ማስረዳቸው። እሺ እንግዲህ ከተሰበሰበው ገንዘብ ላይ የተወሰነውን ወስደን እንግዲህ በቀሪው ለኛ እንደ ድርጅት እንደ ባለሙያዎችኛው ሞልተን ደግሞ ምንድን ያደረግነው አሁን ቅድም ሳብራራሉት ከነበረ የንግድ ማዕከል ላይ እንግዲህ በ11 ካሬ የሚገኝ ንግድ ሱቅ እንግዲህ እርሶ የሚፈልጉትን ቢዝነስ እንዲሰሩበት አሊያም ደግሞ አከራይተውት ጥሩ ጥቅም ማግኘት እንዲችሉ ብለን ሙሉ ለሙሉ እንግዲህ ንግድ ሱቁን ለእርሶ አበርክተናል ማለት ነው። እንግዲህ ያደረግናትም ያው ብታንስም እንግዲህ ንግድ ሱቅ ለኔ እውነትህን ነው። ተባረክ ልጄ፣ ተባረክ፣ ብርኩን እንጀራ ይውጣል፣ ጨምሮ ይስጥ። በጣም ነው የማመሰግነው። በጣም ተባረክ፣ እንጀራ ይውጣል። የኔ ጌታ ተባረክ። እሺ እውነትህን ነው። ተባረክ። አረፍ አረፍ ችግር የለም እናቴ ይቀመጥ። ደግ አንተ ነህ ለዚህ ያበቃኸኝ። እግዚአብሔር ይስጣችሁ። ተባረኩ። እንጀራ ይውጣላችሁ፣ ጨምሮ ጨማምሮ ይስጣችሁ፣ ሀሳባችሁን ያሟላላችሁ። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። ተባረኩ። ችግር የለም እናቴ። እርሶ ከደረሰቦት ችግር አንጻር እርሶ ካዩት መከራ አንጻር ሲያንሶት ነው። በገዛ ልጆት ነው ሲበደሉ የነበረው። የገዛ ልጆት ነው ሲያንገላቶት የነበረው። እግዚአብሔር ይስጣችሁ። ተባረኩ። ደግሞ እንደዚህ የኔ ልጅ እንደዚህ ሲያደርግ ሌላ ሰው ደግሞ አለ እንደዚህ እግዚአብሔርም ይሰጥ። እናንተን መድኃኔዓለም ነው የሰጠኝ። ይሄ ልጅ መድኃኔዓለም ሰጠኝ። እየተመላለሰ ነው የሚጠይቀኝ። እሱ ነው ያለኛ። እግዚአብሔር ይስጥ ልጄ። ተባረክ ተባረክ። ያው እንግዲህ እንደነገርኩት ነው የወጣትና የወንድማችን ከድርጅቱ አባል ጋር አንድ ላይ በመነጋገር እርሶን የሱቅ ባለቤት ሊያደርጉት እንደሆነ ነው የሰማነውና በዚህ ደግሞ ከእርሶም አልፎ እኔም ካሜራማኖቼ ሙሉ ደስ ብሎናል። በዚህ እንደምል ግራ ገባኝ። ምንም የምሰጥ ነገር የለም። እግዚአብሔር ለታህን ብድራችሁን ይክፈል፣ ብድር ይግባችሁ ልጆች። ያው እንግዲህ በደንብ ደግሞ ስላለው ነገር ለቤተሰቦቼም ደግሞ ግልጽ አድርገህ ነግራቸው ከድርጅቱ እድል ተካፋይ እንዲሆኑ በደንብ ብታብራራልኝ ደስ ይለኛል። እሺ እንግዲህ እዚህ ላይ ስንመጣ እንግዲህ ለእሳቸው 11 ካሬ ነው ያበረከትንላቸው። እንግዲህ እንዳልነው አከራይተው መጠቀም የሚችሉበት የራሳቸውን ቢዝነስ መስራት የሚችሉበት ነው። መግቢያም ላይ እንደጠቀስኩት እንግዲህ ከነ ገበያው ጭምር ያለበት ገበያው ያለበት ቦታ ላይ ነው እየሸጥን ያለ ነው እና እንግዲህ ተመልካቾችም እሳቸውም እንግዲህ ነገ ምን እሰራለሁ ብሎ መጨነቅ የለባቸውም። አከራይተው ጥሩ ጥቅም ማግኘት የሚችሉበት ነው። እንግዲህ ጠቅለል ለማድረግ ያህል እንግዲህ ያው እዚህ ጋር ከመጣን አይቀር ማስተላለፉም የተሻለ ነው ብዬ አምናለሁ እና እዚህ ፕሮጀክታችን ላይ እንግዲህ በጥሩ የዋጋ ነው የመጣ ነው። ይህም ስንል ቅድም እንደጠቀስኩልህ እያንዳንዱ በምንጠቅሳቸው ሂሳቦች ላይ ምንም አይነት የዋጋ ጭማሪዎች የማይኖሩባቸው ነው የሚሆነው። ያ ማለት በፊክስድ ፕራይስ ነው የምንሸጥላቸው። የተጠናቀቀ ሱቅ ነው። ከዛ ደግሞ ኔት ካሬውን ነው የምንጠቅሰው። ለምሳሌ ያህል ብንወስድ 11 ካሬ እንግዲህ የንግድ ሱቅ አማራጭ አለ።
ይህ 11 ካሬ ለሳቸው የሚያበረከት ነው ማለት ነው። አጠቃላይ ዋጋው እንግዲህ 2,750,000 ብር ነው። ይህ ማለት በአንድ ጊዜ የሚከፍሉት ገንዘብ ሳይሆን በአንድ ዓመት ውስጥ እንግዲህ በግንባታው ሂደት መሰረት ግንባታውን ተከትለው የሚከፍሉበት ሁኔታ ነው ያለው ማለት ነው። ወደ እሳቸው እንግዲህ ወደ መጨረሻ ላይ መለስ ብዬ አወራዋለሁ። ያ ሲሆን ምንድነው ይሄ ክፍያ በቅድመ ክፍያነት 825,000 ብር ነው የሚጠበቅባቸው። አሁን ላይ 825,000 ብሩን ከፍለው ቀሪ ክፍያውን በ7 ዙር ግንባታ ተከትሎ ነው የሚከፍሉት። ያ ማለት እያንዳንዷ የሚከፍሏት ገንዘብ ለተገነባች ነገር ነው። እኛም ደግሞ ቀጣዩን ክፍያ ክፈሉ ስንላቸው ገንብተን እዛ ፕሮግረስ ላይ መድረስ አለበት። አሁን ላይ 825,000 ብር ሲከፍሉ ውል እናስራለን፣ እንፈራረማለን። ከዛ ቀጣይ ክፍያቸው እነዛ 2 ቤዝመንቶች እንግዲህ ሙሉ ለሙሉ መጠናቀቅ አለባቸው። ቅድም እንደጠቀስኩልህ ፕሮግረሱ በፍሮንት በኩል አንደኛ ፎቅ ደርሷል፣ ግን አጠቃላይ እስከ ጀርባ ድረስ መሄድ ስላለበት በዛ የግንባታ ሂደት ነው እንደ አጠቃላይ ነው እየቆጠር ነው የምንሄደው ማለት ነው። ሙሉ ለሙሉ ቤዝመንቱ ሲጠናቀቅ ቀጣይ ሁለተኛ ክፍያቸውን ይከፍላሉ። ከዛ ግራውንድ ፍሎር ሁለተኛ እንዲያለ እስከ 5ኛ እና ርክክብ ድረስ በሚሄድ በ7 ዙር ውስጥ ያለምንም የዋጋ ጭማሪ ቅድም የጠቀስኩልን 2,750,000 ብር ተደምረው ያችን ነው የሚከፍሏት ማለት ነው። 5ም 10 ሳንቲምም ምንም አይጨመርባቸው። ይሄ በአንድ ዓመት ውስጥ ለ11 ካሬ የሚከፍሉት ይሆናል ማለት ነው። አሁን ላይ ደግሞ በቅናሾችን አዘጋጅተናል። ቅድም እንደጠቀስኩልህ እንግዲህ ይሄ ሁለተኛ ዙር የመጀመሪያ መክፈቻችን ነው የሚሆነው ማለት ነው። ለተወሰኑ ደንበኞች ብቻ የተዘጋጀ ቅናሾችም አሉ። ወደ መጨረሻ እንመጣበታለሁ። ሌላኛው የዋጋ አማራጫችን እንግዲህ 2,255,000 ብር ይሆንላቸዋል። ደንበኞች ከ2,750,000 ብር ላይ ቅናሽ ተደርጎላቸው ወደ 2,255,000 ብር ይመጣላቸዋል። ጠቅላላ ሂሳቡን ዝግት አድርገው ሲጨርሱት ማለት ነው። ይህ ማለት 18% ነው እንግዲህ ቅናሽ የተደረገላቸው። ከጠቅላላ ሂሳቡ ላይ 18% ሲቀነስላቸው ወደ 2,255,000 ብር ይመጣል ማለት ነው ዋጋው። ሌላኛው በ16 ካሬ አማራጭ 16 ካሬ ላይ ስንመጣ በአንድ ዓመት ውስጥ ለሚከፍሉ ደንበኞች ጠቅላላ ሂሳቡ 4 ሚሊዮን ብር ነው የሚሆነው። 4 ሚሊዮን ብር ይሆንና በቅድመ ክፍያ ደረጃ 1,200,000 ብሩን አሁን ይከፍላሉ። ቀሪውን ክፍያ ቅድም እንደጠቀስኩልህ በ7 ዙር ነው የሚከፍሉት ከግንባታው ጋር ተያይዞ ማለት ነው። አሁን ደግሞ ሙሉውን ሂሳብ ሲከፍሉ ደግሞ 3,880,000 ብር ሙሉ ሂሳቡን ጠቅልለው ኦልሞስት ወደ 800,000 ብር የሚደርስ ቅናሾችን እንሰጣቸዋለን ማለት ነው። የዚህ ተጠቃሚ መሆን ይችላሉ ማለት ነው። ሌላኛው 22 ካሬ አማራጫችን ነው። 22 ካሬ አማራጫችን 4,400,000 ብር ነው ጠቅላላ ዋጋው። በቅድመ ክፍያ ደረጃ 660,000 ብር ነው የሚጠበቅባቸው። ቀሪውን በአንድ ዓመት ውስጥ በግንባታ ሂደት የሚከፍሉ ይሆናል ያለምንም የዋጋ ጭማሪ ማለት ነው። ሙሉ ሂሳቡን ሲዘጉት 3,600,000 ብር ይሆናል። ይህ ቤት ኦልሞስት ወደ 1 ሚሊዮን ብር የሚጠጋ ቅናሽ ይሰጣቸዋል ማለት ነው። ከዛ በተጨማሪ 32 ካሬ አማራጭ አለን። ይሄ ደግሞ ወደ 6,400,000 ብር ነው ጠቅላላ ሂሳቡ 6,400,000 ብር ይሆናል። ቅድመ ክፍያ 640,000 ብር ይከፍሉና ቀሪውን በአንድ ዓመት ውስጥ ይከፍላሉ ማለት ነው። ሙሉ ሂሳቡን ሲዘጉት ደግሞ አሁንም በተመሳሳይ 1.1 አካባቢ ቀንሰንላቸው 5,248,000 ብር ከፍለው ሙሉ ሂሳቡን ዘግተው መጨረስ ይችላሉ ማለት ነው። ደንበኞች እንደ አቅማቸው በፈለጉት በሁለቱም ማከፋፈል እንዲሁም ደግሞ መሀል ላይ ባሉ አማራጮች እኛን ኮሚኒኬት ሲያደርጉ ሰፊ አማራጭ አለን እና በዛ የምናስተናግዳቸው ይሆናል ማለት ነው። እንግዲህ ወደ ማዘር ስመጣ እንግዲህ 11 ካሬውን ከነበረው ከተሰበሰበው ገንዘብ ጋር አንድ ላይ ጠቅልለን ተይዞላቸው ጠቅላላ ሂሳቡን የተዘጋው ኦልሞስት ወደ ሙሉ ሂሳቡን የተዘጋውና ምንም ክፍያ ከእርሶ እንግዲህ አይጠበቅበትም ማለት ነው። ተባረክ፣ እግዚአብሔር ይስጥልኝ። አመሰግናለሁ። እንጀራ ይውጣልህ። እግዚአብሔር ይስጥልኝ። ድግ በልልኝ ልጅ ደግ ተባረክ። እንግዲህ ያው እንደሰሙት ይሄ ፕሮጀክት ልክ እንዳለቀ እርሶ ቁልፉን ተቀብለው የሱቁ ባለቤት ይሆናሉ ማለት ነው። እንግዲህ ከቁልፉ በፊት ደግሞ ለእርሶ ማረጋገጫ የሚሆን ነገር አለ። እንግዲህ ምንድነው? አንደኛው ነገር ምንም አይነት ወጪ ከዚህ በኋላ አይጠበቅቦትም። የተጠናቀቀ ሱቅ ስለምናስረክበው ልክ እንደ ሌሎቹ እኛም ብለው የሚመጡ ደንበኞች እንደሚስተናገዱት ነው ያስተናገድነው። ስለዚህ ሙሉ ለሙሉ የተጠናቀቀለት ሱቅ ነው። ሂሳቡ ተዘግቶሎታል። ስለዚህ ወደ ማከራየት ወይም የራስዎትን ቢዝነስ ወደ መስራት ነው የሚመጣው። ግን ያው ከቁልፉ በፊት ደግሞ የሚቀድም ነገር አለና ማረጋገጫዎትን እንግዲህ አሁን በፊርማዎት ያረጋግጡልኛል። እንግዲህ
እስኪ ላስቸግራችሁ። ይህን ይመስላል እንግዲህ በሳይቱ ስም ነው ፍሮንት ፔጁ ላይ የተዘጋጀው። ያ ማለት የባለፈው ገንዘብ የገባበት በዚህ ስም ማለት ነው። እዚህ ጋር እንግዲህ እንደሚያዩት የእርሶ ስም ነው ያለው። ይህ እንግዲህ ሲረከቡ በዚህ ዶክመንት ነው የሚወስዱት ማለት ነው። ስለዚህ እያንዳንዷ ፔጅ ላይ እንግዲህ እዚች ጋር እየፈረሙልኝ ይሄዳሉ ማለት ነው። እዚች ጫፍ ላይ ገዢ ከምትለው ስር ሁሉም ፔጅ ላይ እንግዲህ መፈረም ስላለበት ነው። እያንዳንዱ ፔጅን ማረጋገጫ ስለሆነ ማለት ነው። በስተመጨረሻ እዚች ጋር ስም የምትለው ዋጋ ከስሯ ፊርማ ላይ እኛ ትንሿ እንግዲህ ያደረግነው አብዛኛውን ነገር እንግዲህ በሱ በኩል የነበሩ ጎረቤቶቹ ቤተሰቦች ናቸው ያደረጉትና እኛ እንግዲህ በጎደለን የሞላ ነው። እናቴ ከዚህ በኋላ ይህ ድርጅት በጎ ዓላማ በጣም መልካም ዓላማ ነው። እርሶ ብቻ አይደለም ብዙ ሰው እዚህ እየመጣ የሚያተርፍበት የሚለወጥበት እንዲሁም ደግሞ ታሪኩ የሚቀየርበት ነው። ለዚህ በጎ ዓላማ ለዚህ መልካም ዓላማ እናንተ ፈቃደኛው ናችሁ። ይህች እናታችንን ወደዚህ ጋብዘን ይህን የመሰለ ድጋፍ ስላረክልኝ እኔም በዚህ ቆሜ ላመሰግን እፈልጋለሁ። አንተን ነው እንደውም ማመስገን ያለብን። አንተ ነህ መመስገን ያለብን። እንግዲህ ያው እሱ ቤተሰባችን ነው። ሁሌ እንደዚህ አይነት ነገሮች ሲመጡ እኛ ማድረግ የምንችላቸውን ነገሮች እናደርጋለን። በይበልጥ እሱ ነው የሚለፋው የሚደክመውና እንግዲህ አንተንም እኛ ማመስገን እንፈልጋለን እንደ ድርጅትም ማለት ነው። ተባረኩ። እግዚአብሔር ይስጣችሁ፣ እንጀራችሁን ያስፋው። ደግሞ በዚህ በጎ ስራችሁ ጥሩ ነገር ታገኛላችሁ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዚሁ አጋጣሚ ያው ይሄ ውል እንግዲህ ማረጋገጫ ነው ብለናል። እርስዎ እኛ እዚህ ቁጭ ብለን በምንጫወትበት ሰዓት እንግዲህ ደረሰኝ እንዲቆረጡሎት እናመቻቻለን ማለት ነው። ያቺ ደረሰኝና ይሄ አግሪመንት እንግዲህ ሁሉም ደንበኞች ከዚህ ሲወጡ ይዘውት የሚሄዱት ስለሆነ እርሶም እንግዲህ ያቺ ማረጋገጫ ይዘዋት ይሄዳሉ ማለት ነው። ከዚህ በኋላ እናቴ ባለሱቅ መሆኑ ተረጋግጧል ማለት ነው። ችግር የሚባል ነገር አይኖርም። እግዚአብሔር ይስጣችሁ፣ መድኃኒዓለም ይክፈላችሁ። ሌላ ምንም አልልም። እንግዲህ ለቁልፉ ደግሞ ለመረካከብ ያብቃን። ፕሮጀክቱን በሰላም ተጠናቆ ዛኔ ደግሞ በደንብ ሰለብሬት እናደርጋለን። እርሶም ስራ የሚጀምሩበትን ነገር ደግሞ እስከዛ ድረስ እናመቻቻለን። ከወዲሁም ቃል መግባት እንፈልጋለን። እንግዲህ ይቺን አረግን ብለን የምናቆም ነገር አይኖረውም። ተከታታይነት ያላቸው ነገሮችን በይበልጥ ከሱ ጋር ኮሚኒኬት በመደራረግ እንግዲህ የሚቀጥል ነገር ነው የሚሆነው ማለት ነው። ከዚህ በላይ ምን እፈልጋለሁ? በቃ እናቴ እርሶ ካሁን በኋላ ምንም አይደለም፣ ከእርሶ ምንም አንፈልግም። ጥንካሬዎትን ብርታቶትን ብቻ ነው የምንፈልገው። እንግዲህ አሁን ሌላው ደግሞ ቀሪ መልእክት ለቤተሰቦች እንግዲህ ስለ ድርጅቱ ቅናሽም ካለ ሳሚን ብለው ለሚመጡት ምን ያህል እንትን እንዳለ እስቲ እሱንም አንዳንድ ነገር በልልኝ። እንግዲህ በዚህ ቻናል ሳሚን ብለው ወይም ይህን ቪዲዮ አይተን የመጣ ነው ብለው ቀጥታ ቢሮችን ወይም ደግሞ ከስር ስልካችንን እንግዲህ ታስቀምጥልናለህ። በዛ መሰረት ትንሳኤን ብለው ለሚመጡ ደንበኞቻችንን እንግዲህ ቅድም ከጠቀስነው ዋጋ ላይ ተጨማሪ ስፔሻል በሆነ ለዚህ ቻናል ብቻ የተዘጋጀ 2% ተጨማሪ እናደርጋለን። ምናልባት 2 ስንል ትንሽ ሊመስል ይችላል። እንግዲህ ኦልሞስት እስከ ግማሽ ሚሊዮን የሚደርስ ቅናሽ ነው ተጨማሪ የምንሰጣቸው ማለት ነው። ለዚህ ቻናል ለብቻ የተዘጋጀ ስፔሻል ፓኬጅ ስለሆነ በሳሚ ቻናል የመጣ ነው እያሉን ትንሳኤን ነው ማግኘት የምንፈልገው እያሉ ቀጥታ ቢመጡ ቢደውሉ ከስር ባሉት ስልክ ቁጥሮች እንግዲህ ስልኮቹ ላይ ቀጥታ እየደወሉ ሙሉ መረጃ ይወስዳሉ። ከመረጃው በኋላ ጉብኝቶች እናደርጋለን። እንግዲህ በሁሉም የሶሻል ሚዲያ አማራጮች ነው የሚሆነው ማለት ነው። እነዚህ ነገሮች እናደርግላቸዋለን። እንግዲህ ቤተሰቦች እንደሰማችሁት ነው። ይህን ሚዲያ የምትከታተሉ ቤተሰቦች ሳሚን ብላችሁ ከመጣችሁ 2% ቅናሽ እንደሚኖር ነግሮናል። እና ከዚህ አስከትሎ ደግሞ አንድ ጥያቄ ነበረኝ። ቅድም ያው ለሀገር ውስጥ ላለው መርካቶ ሱቅ ለፈረሰባቸው የተዘጋጀ እድል እንዳለ ነግረኸኛል። እና ይህን ሚዲያ የሚመለከቱ
ውጭ ሀገር የሚኖሩ ከሀገር ውጭ ያሉ ቤተሰቦች አሉኝና ለእነሱስ እንዴት ነው እድሉ የሚመቻችላቸው? እስቲ ያለውን ነገር በይበልጥ ሰፋ አድርገህ ብታስረዳልን ደስ ይለኛል። የሚገርም ይሄ ፕሮዳክት ወይም ደግሞ ይሄ የሽያጭ አማራጭ እንግዲህ ስፔሻሊ ለእነሱ በጣም ትልቅ ጥቅም አለ። ለምን መሰለህ? ብዙ ጊዜ ፊኒሽንግ ያልተሰራለት ሲሆን ወይ በተወካይ ወይ በሌሎች በኩል ነው የሚያሳሩት። ይሄ ግን ጥንቅቅ ያለ ነገር ነው። ኦልሬዲ ገንዘባቸውን ብቻ ነው መክፈል የሚጠበቅባቸው። ቅድም እንዳልኩ በስር በምናስቀምጣቸው ስልክ ቁጥሮች እንግዲህ ይደውሉልን፣ መረጃዎችን እንሰጣቸዋለን። ቪዲዮ ኮሎችን በየትኛውም የሶሻል ሚዲያ አክቲቭ የሆኑ ስልኮችን ነው የምናስቀምጥላቸው። በማንኛውም ሰዓት ቢደውሉ አክቲቭ የሆኑ ሰዎች ስላሉ እነሱን ኮሚኒኬት ያደርጓቸው እና እነሱ ወደ እኔ ይመሯቸዋል። ከኔ ጋር ደግሞ የተወሰነውን መረጃዎች አድርሻቸው ያሉትን ነገሮች በስፋት እሰጣቸዋለሁ። ሳይት ጉብኝት እናስደርግላቸዋለን። ተወካይ ካላቸው በተወካይ ከሌላቸው ደግሞ ቅድም እንደጠቀስኩት በቪዲዮ ኮል እናደርግና እዛው ያሉበት ድረስ እንግዲህ ልክ እንደ ማዘር እንደዚህ አይነት አግሪመንቶችን እንልክላቸዋለን። ዲዩቼል ስለምናደርግላቸው 2 አግሪመንቶችን እንልካለን። ፈርመው አንዱን ራሳቸው ጋር ያስቀራሉ፣ አንዱን ደግሞ መልሰው ለኛ ይልኩልናል። ያ ማለት በ2 ሳይድ የተዘጋጀ ወይም በ2 ኮፒ የተዘጋጀ አግሪመንት ነው። አንድ ለገዢ የሚሸጥ፣ አንድ ደግሞ በሻጭ ወገን የሚቀመጥ ማለት ነው። በእንደዚህ አይነት መልኩ እንግዲህ መስተናገድ የሚችሉበት አማራጭ አለ። ማከራየትም ቅድም እንዳልኩ ያከራዩትም ትልቅ ጥቅም ያገኙበት ነው። ኦልሬዲ ተከራዩ ያለበት ቦታ ስለሆነ ያንን ደግሞ ለእነሱም በጣም ትልቅ ያደርጓል። ምንም ሳይነኩት እንግዲህ ቀጥታ ቁልፉን ብቻ በመስጠት ሙሉ ለሙሉ ወደ ቢዝነሳቸው መመለስ የሚችሉበት አማራጭ አለና ለእነሱም እንግዲህ ለእነሱም ይህን የመሰለ እድል አለ ማለት ነው። በስፋት ለእነሱም ይዘንላቸው ነው የመጣ ነው። ውድ ቤተሰቦቼ እንግዲህ እንደሰማችሁት ነው። ሀገር ውስጥ ብቻ ያላችሁ ቤተሰቦቼ ሳትሆኑ ከሀገር ውጭ ያላችሁ ቤተሰቦቼ የዚህ እድል የዚህ በረከት ተካፋይ እንድትሆኑ እጠይቃለሁና እንግዲህ ይህ ወንድማችን እንደተመለከታችሁት ለዚች እናታችን የ11 ካሬ ስፋት ያለው ሱቅ ለእናታችን ድጋፍ ተደርጓልና ያው በድርጅቱ ስም በእናታችንም ስም እኔም አመስግኛለሁ። እንግዲህ ይህንን የሚመለከቱ ቤተሰቦቼ እርግጠኛ ነን ሳይውሉ ሳያድሩ ደውለው የዚህ ድል ተካፋይ መሆናቸውን እንደሚፈልጉ እንደሚያረጋግጡልህ በጣም እርግጠኛ ነኝና ያው አንተም ስልክ ጥሪ ብቻ መጠበቅ ነው ያለብህ። እንግዲህ ውድ ቤተሰቦቼ እንደማታሳፍሩ ተስፋ አደርጋለሁ። ይህ ሜሪት ኮሜርሻል ሴንተር ነው። እንግዲህ ስለሚያቀርባቸው ስለሚሰጣቸው አገልግሎቶች የወንድማችን በጥልቀት ሰፋ አድርጎ ነግሮናልና ያው ግልጽ ያልሆነላችሁ ወይም ደግሞ ያልተብራራላችሁ ነገር ካለ በስር በምናስቀምጥላችሁ ስልክ መሰረት ደውላችሁ ያለውን ነገር ማጣራት ትችላላችሁና ወደዚህም ቅርብ አካባቢ ያላችሁ መጣችሁ እዚህ አካባቢ ያለውን ቢሮአቸውን መጎብኘት ትችላላችሁ። እንግዲህም ደግሞ ስላለው ነገር በደንብ በይበልጥና በጥልቀት ማወቅ ትችላላችሁ። እንግዲህ ውድ ቤተሰቦቼ ይሄ በጎ ዓላማ ይሄ መልካም ዓላማ እዚህ ጋር ማብቂያው ሆነና እንግዲህ ከወንድማችንም ጋርም ከእናታችን ጋርም ስንብታችን እዚህ ጋር ይሆናል ማለት ነው። እንግዲህ ውድ ቤተሰቦቼ በቀጣይ በአዲስ ምርመራና በአዲስ ነገር ተመልሰን እስክንገናኝ ድረስ አብራችሁ ስለነበራችሁ አመሰግናለሁ። በጣም እናመሰግናለን። እናታችን እንግዲህ ከዚህ በኋላ እቺ ወረቀት ያልሰናትና